ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ጥር 8 ወይም ጃንዋሪ 16 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ባክሩት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 188 ብር ከ90 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 152 ብር ከ97 ሳንቲም ገዝቶ 156 ብር ከ02 ሳንቲም እየተሸጠ ነው። በንግድ ባንክ 151 ብር ከ60 ሳንቲም ተገዝቶ 154 ብር ከ64 ሳንቲም እየተሸጠ ይገኛል። በግል ባንኮች አንድ የአሜሪካን ዶላር 177 ብር ገዝተው 180 ብር ከ54 ሳንቲም እንደሚሸጡ ከድረ ገጻቸው ያገኘነው መረጃ ያመለክታል። ትናንትና በደረሰን ሀሳብ አስተያየት ወይም ኮሜንት መሰረት የግል የምንዛሬ ቢሮዎች የሚመነዝሩበትን ተመን ለመጨመር ወስነናል። ታዲያ በዚህ ቻናል ላይ ያላችሁን ሀሳብ አስተያየት አስቀምጡልን። ምን ይጨመር ምን ይቀነስ ቤታችሁ ነው። መስተካከል ያለበትን ነገር መጨመር ያለብንን ነገር እንጨምራለን። አሁን ወደ ቀጣዩ መረጃ እናልፋለን። አንድ ዩሮ በጥቁር ገበያ 219 ብር ከ35 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 181 ብር ከ33 ሳንቲም ገዝቶ 184 ብር ከ96 ሳንቲም እየተሸጠ ነው። በንግድ ባንክ 176 ብር ከ50 ሳንቲም ገዝቶ 180 ብር ከ03 ሳንቲም እየተሸጠ ነው። በግል ባንኮች 200 ብር ከ76 ሳንቲም ገዝተው 204 ብር ከ76 ሳንቲም እየሸጡ እንደሚገኝ ከድረገጹ ያገኘነው መረጃ ያመለክታል። አንድ የስዊስ ፍራንክ በጥቁር ገበያ 235 ብር ከ36 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 192 ብር ከ08 ሳንቲም ገዝቶ 195 ብር ከ92 ሳንቲም እየተሸጠ ነው። በንግድ ባንክ 184 ብር ከ98 ሳንቲም ገዝቶ 188 ብር ከ68 ሳንቲም በመሸጥ ላይ ይገኛል። በግል ባንኮች 213 ብር ከ17 ሳንቲም ገዝቶ 217 ብር ከ43 ሳንቲም እየተሸጠ ነው። አንድ የካናዳ ዶላር በጥቁር ገበያ 136 ብር ከ05 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 110 ብር ከ22 ሳንቲም ገዝቶ 112 ብር ከ43 ሳንቲም እየተሸጠ ነው። በንግድ ባንክ 107 ብር ከ58 ሳንቲም ገዝቶ 109 ብር ከ73 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 126 ብር ከ64 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 102 ብር ከ31 ሳንቲም ገዝቶ 104 ብር ከ93 ሳንቲም እየተሸጠ ነው። በንግድ ባንክ 98 ብር ከ73 ሳንቲም ገዝቶ 100 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ11 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 24 ብር ከ27 ሳንቲም ገዝቶ 24 ብር ከ76 ሳንቲም እየተሸጠ ነው። በንግድ ባንክ 21 ብር ከ04 ሳንቲም ገዝቶ 21 ብር ከ46 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 252 ብር ከ98 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 206 ብር ከ35 ሳንቲም ገዝቶ 210 ብር ከ43 ሳንቲም እየተሸጠ ይገኛል። በንግድ ባንክ 198 ብር ከ38 ሳንቲም ገዝቶ 202 ብር ከ35 ሳንቲም በመሸጥ ላይ ነው። በግል ባንኮች 224 ብር ከ58 ሳንቲም ተገዝቶ 229 ብር ከ07 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 51 ብር ከ44 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ12 ሳንቲም ገዝቶ 45 ብር እየተሸጠ ነው። በንግድ ባንክ 41 ብር ከ28 ሳንቲም ገዝቶ 42 ብር ከ10 ሳንቲም በመሸጥ ላይ ይገኛል። በግል ባንኮች 46 ብር ከ98 ሳንቲም ተገዝቶ 47 ብር ከ92 ሳንቲም እየሸጡ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 50 ብር ከ38 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ
እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 43 ብር ከ53 ሳንቲም ገዝቶ 44 ብር ከ4 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ40 ሳንቲም ተገዝቶ 41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። በግል ባንኮች 44 ብር ከ29 ሳንቲም ተገዝቶ 45 ብር ከ18 ሳንቲም በመሸጥ ላይ ነው። አንድ የኩዌስ ዲናር በጥቁር ገበያ 617 ብር ከ79 ሳንቲም እየተመነዘረ ነው። አንድ የኦማን ሪያል በጥቁር ገበያ 491 ብር ከ29 ሳንቲም በመመንዘር ላይ ይገኛል። አንድ የጆርዳን ዲናር በጥቁር ገበያ 266 ብር ከ38 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 500 ብር ከ99 ሳንቲም በመመንዘር ላይ ይገኛል። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይህን ይመስል ነበር። ከመጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችንን ያቀረብን። በዚያ በቃን። መልካም ጊዜ፣ መልካም ቀን።